ጠይቀው ጠይቂው፣ ደውይለት፣ ጠሪው ደውለት ናስቲ ፈልግሃል። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለአንዳንድ ልጆች ጥያቄ አለኝ። ብሩኬ ይህንን ነገር ያደርጋል ብላችሁ ትጠራጠራላችሁ ወይ? እናም ደግሞ ቡራ እስካሁን ወደ ሙሽዬ ጋር አልሄደም። በእርግጥ መሌም ሀብትሽም ያለውን ነገር አናግረውታል እና ቤትም እንዲመጣ ቀጥረውታል ማለት ነው። ወደ ሙሽዬ ጋር ሙሽዬ ልጠይቀው የምትፈልገው ነገር ብዙ ነገር አለ። ይሄንን ስላችሁ ግን ቤተሰቡ ጠርጥሮት ምናምን ቡራ እንደዚህ አይነት ነገር ያደርጋል ብለው አይደለም። ግን ለምን ስሙን መጥፋት ስለሌለበት የእሱም ስም መንጻት አለበት ብዬ ነው የማስበው። የኔም ጥያቄ ነው እና ቡራን ሊጠይቁት እንግዲህ ተዘጋጅተዋል ማለት ነው ወደ ቤት። እስካሁን ግን በአካል ሳይሆን የተገናኙት በስልክ ነበር ሲያወሩ የነበረው ማለት ነው ከቤተሰብ ጋር። አሁን ቤተሰብ ነገሩን ይፈተዋል ብዬ አስባለሁ። እዩንም እንደዚሁ አግኝተው እዩንም ያናግሯታል። በእርግጥ የሆነ ሿሿ አለ፣ ደግሜ ደጋግሜ የምናገረው ነገር ማለት ነው። እና አንዳንዶቻችሁ ደግሞ ቡራ አድርጎታል። እውነትም ልጅቷ እንዴት እርጉዝ ሳትሆን እርጉዝ ነኝ ብላ ትመጣለች? እንዴት ራሷን ታዋርዳለች? የምትሉም ልጆች አላችሁ ማለት ነው። እሱን እስኪ ወደ ጎን እንትወው ማለት ነው። ወደ ጎን እንትወው። በአሁን ሰዓት ብዙ ነገር እናያለን። ሰው የሰውን ክብር ሳይሆን የሰውን ማንነት ምንነት ሳይሆን ገንዘብ የሚያስበልጥበት ጊዜ ላይ ነው ያለ ነው እና ለገንዘብ ብለው አይደለም አርግዣለሁ ቀርቶ የሰው ልጅ ለማጥፋት የሚጣጣሩ ሰዎች እንዳለ በደንብ አድርገን እናውቃለን። ደግሞም እየተደረገ ያለ ነገር ነው እና አርግዣለሁ ማለቷ ሊደንቃችሁና እናንተ ሊያሳምናችሁ አይገባም። በመጀመሪያ ማለት ነው ቡራን የምትወዱት ከሆነ እውነት ሀይሚዬን የምትወዷት ከሆነ ማለት ነው እውነት መጥፎ ነገር ከመናገር ተቆጠቡ። ሀይሚዬን የወደዳችሁ መስላችሁ፣ ሀይሚዬ ያሳዘነቻችሁ መስላችሁ ቡራን የምትናገሩ ሰዎች በጣም ትልቅ ስህተት ነው የሰራችሁት። ሀይሚ ራሷን እየወቀሰች እንደሆን ታውቃላችሁ። ግን ራሷን እየወቀሰች ነው ሀይሚዬ ራሱ። አንተ ልጅቷን ማግኘት ማለት አንተ ልጅቷን ወደሃት ምናምን ሳይሆን በቃ መሄድ አልነበረብህም። ባለፈው ያለችው ምንድን ነው? መሄድ አልነበረብህም፣ ተሳስተሃል። እኔም ራሴን ደግሞ እየወቀስኩ ነው፣ እየተጸጸትኩ ነው። እኔ ባላኮርፍህ አንተ ልጅቷ ጋር ትሄድም ነበረ እያለች ራሷን መውቀስ ጀምራለች ማለት ነው። እና ማንም እርግጠኛ የሆነ ነገር የለም። አይደለም እናንተ እርግጠኛ ሳትሆኑ የምታወሩት ሰዎች ቀርታችሁ ቡራ ራሱ እርግጠኛ አይደለም። ቡራም ያሳዝናል። አሁን ያለበት ሁኔታ በጣም ነው የሚያሳዝነው። ግራ እየተጋባ ነው ያለው። ገባችኋ? ስለዚህ ማለት ነው ሰው ላይ ጣታችንን አንቀስር። እኔ በበኩሌ ማለት ነው እኔ ሀይሚዬም ውስጤን በልተዋለች። በተለይ በቃ ትናንትና ከትናንት ወዲያ ያለት የሆነ ሁኔታዋን ሳየው በጣም ነው የምታሳዝነው። በጣም ወደ ቡራም ስትመጡ ምንም በማያውቀው ነገር እየተወቀሰ ነው ያለው። ሀይሚዬን የሆነ ነገር ይበል ወይስ ያችኛዋን ምን ይበል? በሁለት ነው የተጠመደው ልጁ ማለት ነው። እና በይበልጥ ደግሞ እናንተ የምትናገሩ ሰዎች ዩቲዩብም ላይ ያላችኋላችሁ፣ ቲክታክም ላይ ያላችኋላችሁ፣ አንዳንድ ልጆች የሆነ ቶሎ ብላችሁ ጣታችሁን ብሩኬ ላይ ለመቀሰር የምትሮጡ ልጆች አላችሁ እና ከምታደርጉት ነገር ተቆጠቡ። እውነት እሱን የምትወዱት ከሆነ እስኪ ጊዜ ስጡት። አሁን ይቺ ልጅ 6 ወሯ ከተባለ ማለት ነው 3 ወር ነው የቀራት። 3 ወር ይቀራታል፣ ትወልዳለች። ከዛ በኋላ ዲኤንኤ ምርመራ ይደረጋል፣ ይታወቃል ማለት ነው እውነቱ። እና ተረጋጉ። የእውነት መጥፎ ነገር እስኪ አትናገሩ፣ ለሱም አስቡለት። የእናንተ ራሱ የምትናገሩት ነገር ምን ያክል ልብ እንደሚሰብር ግን ታውቃላችሁ? ቢያንስ እስኪ ከቡራና ሀይሚዬ እንዲረጋጉ ወደ ራሳቸው እንዲመለሱ ቁጭ ብለው እንዲነጋገሩ አድርጉ እስኪ። እንዴ ምንድን ነው ለሰው ልጅ ግን ፍቅርን መስበክ አንችልም እንዴ? ቢያንስ እንዲረጋጉ ማድረግ አንችልም እንዴ? ሁለቱም አሁን ላይ ያሉበት ሁኔታ ጥሩ አይደለም። ሀይሚስ አንደኛ ተበድላለች። እሱሳ የእሱ አያሳዝናችሁም? እሱ አውቆ እኮ አይደለም እዚህ ነገር ውስጥ የገባው። ሲቀጥል ማለት ነው እኔ ልጅቷ ምርመራ ላይ ማለት ነው ስህተት ያለ ይመስለኛል። አላቅም ዶክተሩ ራሱ ብቻ የሆነ ግራ የሚያጋባ ነገር አለ። ቤተሰብ ይቅርታ አድርጉልኝና ማለት ነው። እና ልጅቷ ከብሩኬ አላረገዘችም፣ እርጉዝም ሆነች
አልሆነችም። ከብሩኬ ጋር ምንም ያደረገችው ነገር የለም። በቃ ልጅቷ ሴራ ነው ይዛ የመጣችው። ይቅርታ ሴራ አላት። በቃ ይዛው የመጣችው ነገር አለ። ሁለቱን ለማለያየት፣ ሁለቱን ምስቅልቅላቸውን ለማድረግ የተደረገ ነገር ነው። ለምን ካላችሁኝ ማለት ነው መጀመሪያ ላይ ባለፈው ተጀመረ ይሄ ጉዳይ ሲጀመር በዛ ብሩኬና ሀይሚዬ ይለያያሉ ተብሎ ነበር። ነገር ግን አልተለያዩም። በይቅርታ ሁሉ ነገር አለፉት። ደስ የሚል ህይወት ጀመሩ። በቃ ከነበሩበት የበለጠ አንድ ቤት መኖር ጀመሩ። በጣም በቃ የሚያስቀና ነገር ውስጥ ነው ያሉት አሁን ሀይሚና ብሩኬ። ስለዚህ የታሰበው እርግዝና ከተባለ በቃ ተስፋ ያስቆርጣል። ሰው ያምናል። በጣም ብዙ ነገር ተብሎ ተቀናይቶ ይሄ ጉዳይ በቃ የታሰበበት ነገር ነው። የታሰበበት አንድ ሴት ልጅ በየወሩ የወር አበባ ታያለች አይደለ? የወር አበባ ታያለች። የወር አበባዋ ሲቀርባት ቢያንስ በሁለት ወር እንደ የአንድ ወሩን ተዉትና 2 ወር እንኳን ሲቀርባት የት ነበረች ያልመጣችሁ? ይሄ የኔ ጥያቄ ነው። የት ነበረች? ከሰው ጋር ግንኙነት ስታደርጉ ፔሬዳችሁ በወር ካልመጣ ሄዳችሁ ቼክ መደረግ ነበረባችሁ። ይሄን ያክል ጊዜ ግን ቆይታ ዛሬ ላይ መታ እርጉዝ ነኝ የምትለው ለምንድን ነው? እርጉዝ ከሆነች ለምን 2 ወር ሲሆናት አልመጣችም ነበረ? ይሄ የኔ ጥያቄ ነው። ስለዚህ ቡራ አይደለም ድራማ እየሰራ ያለው፣ ድራማውን እየሰራ ያለው ቡራ ነው። በሀይሚ እየሸቀለባት ነው ምናምን አትበሉ። ባለፈው አይታችኋል አይደለ እንዴ? ድራማ ሲሰራ ፕራንክ ሲሰራ የነበረው ላይ ሀይሚዬንና ሚፍትሃን እንዴት ሲያሰቃያቸው እንደነበረ ደስ የሚል የሚያዝናና አስተማሪ። ወዲያውኑ ግን ፕራንክ ነው ብሎ ይቅርታ ጠየቃት እኮ ሀይሚን። አሁን ይሄኛው እንዶ ፕራንክ ይመስላችኋል እናንተ ስታስቡት? ሀይሚዬ ላይ ድራማ እየተሰራ ይመስላችኋል? ኧረ ተው፣ የእውነት ተው። ሁለቱም ላይ ነው ድራማ እየተሰራ ያለው። ከጀርባቸው የሆነ አካል አለ። ሁለቱን ለመበጥበጥ የተነሳ አካል አለ፣ ምስቅልቅላቸውን ለማውጣት። ምክንያቱም ይሄን ያክል ጊዜ ቆይታ እዩ እንዴት ነው እርጉዝ ነኝ ብላ የመጣችው? እስከ ዛሬ የት ነበረች? ጠይቋት፣ እሷን እዩን ጠይቋት እስኪ፣ ወንድ ከሆናችሁ ማለት ነው። እና ሁላችሁም በቃ እሱ ነው ጥፋተኛ። እኔ የቡራት ጥፋት የምለው ሄዶ ማግኘቱ ነው ጥፋት። ከዛ ውጭ ግን ማለት ነው ምንድን ነው ጥፋቱ? ያንን ደግሞ ያደረገው ሄዶ ያገኛት ደግሞ ከህይወታቸው እንድትወጣ ሊነግራት ነው። በቃ የሰው ልጅ እኮ ሁሌም ትክክል ነው ማለት አይቻልም እንዴ። እንሳሳታለን፣ እኔም እሳሳታለሁ፣ እናንተም ትሳሳታላችሁ። ሁሌም ትክክል ነን አትበሉ። የማይሳሳት የለም በዚህ ምድር ላይ እግዚአብሔርን። ለእውነት ቆሙ፣ ደግሞ እውነት አስቡ። በቃ ካሰባችሁ ለሁለቱም አስቡ። ሁለቱም ናቸው አሁን እየተጎዱ ያሉት፣ ሀይሚዬም ቡራዬም። እና እባካችሁ የእውነት ነው የምላችሁ። ይሄ ማለት አሁን እሱ እንደዚህ በተጨናነቀበት ጊዜ ላይ ድራማ እየሰራባት ነው የምትሏላችሁ። ሄዶ ተገናኝቷታል ልጅቷን፣ ልጁ የእሱ ነው የምትሏላችሁ። እና በማታውቁት ነገር አንደኛ ኃጢአት አትግቡ ማለት ነው። ስለዚህ ተረጋጉ። በቃ ዝም ማለትም እኮ ትልቅ ነገር ነው። ለምን ዝም አትበሉ? በቃ ጸጥ በሉ እስኪ። ያለውን ነገር ደግሞ ወንድሞቹ አሉ፣ እሙሽዬ አለች፣ ቡራን ትጠይቀዋለች እያንዳንዱን ነገር። ከቻሉ ደግሞ ራሷን ልጅቷን ጠርተው ያናግሯታል። እግዚአብሔር ደግሞ ብሎ ወይ የልጁ አባት ፍትልክ ብሎ ይመጣ ይሆናል፣ አይታወቅም። ወይም ደግሞ ሴራው ያጸነሰሰው ሰውዬ ይመጣል ማለት ነው። እና ቡራ 100% ከዚች ልጅ ጋር ምንም አይነት ግንኙነት የለውም። በቃ የለውም፣ እመኑኝ ማለት ነው። እሱም እኮ ግማሽ እያመነ ምንም ያመነው ነገር እኮ የለም። እኔ እንደዚህ ቆሜ ከእሷ ጋር ምንም አይነት ግንኙነት አላደረኩም፣ ምናልባት እኔ ሳላቅ የሆነ ነገር አድርጋኝ ከሆነ እኮ ነው የሚለው እንዴ። እና ታዲያ እኔን አሁን አንዱ መጥቶ በአብረሽኝ ተኝተሻል ቢለኝ በምን አውቃለሁ? ምናልባት የሆነ ነገር አደንዝዞኝ ካልሄደ አደንዝዞ ራሱ ወስዶ የሆነ ነገር ቢያደርገኝ ስነቃ እኮ ያለሁበትን ነገር አስታውሳለሁ። ቡራ ግን ምንም ነገር የለም፣ እዛ ጋር ምንም ነገር የለም። እና እንደዛ አድርጋችሁ ማሰብ ትችላላችሁ ማለት ነው። ደግሞ እኛ ህፃን ልጆች አይደለንም፣ ሁላችንም ትልልቅ ሰዎች ነን፣ ማሰብ እንችላለን አርቀን። እና እባካችሁ መጥፎ ነገር አትናገሩ። ነገሮች ይስተካከላሉ ብዬ አስባለሁ። ሀይሚዬ ቡራዬ ሁለቱም አንድ ሆነው እንደ ድሮ በፍቅር ይቀጥላሉ።
ተሰርተሽ የደራ ልጅ በይ ተኩለሽ